በለው እናንተ ሀይሚና ብሩክ ምን ነው ጨከናችሁ? ምን ነው እኛን ለማስደበር ቆርጣችሁ የተነሳችሁ ይመስለኛል። ለማንኛውም ከትናንት ወደ ዛሬ መቅረት ይሄ በጣም ትልቅ የሆነ ንቀት ነው በእውነት። እኛ አሁን ስራ ጨርሰን ማን ያስደብረን? እናላችሁ እንዴት ናችሁ? ደህና ናችሁ? መቅረታቸውን አስመልክቶ እንዳልኳችሁ ብዙ ዜና እየወጣ ነው። እኔ ትልቅ የሆነ መረጃና ፋይል አምጥቻለሁ። ትልቅ የሆነ መረጃ ነው የሰማሁት። ወይኔ ፈጣሪ እናንተ! እኔ ግን ማለት ነው ይህን ነገር ስሰማ ለማመን ከብዶኛል። እኔ ስሰማው ስቅጥጥና ያረገኝ። ሲቀጥል ደግሞ ልነግራችሁ አልፈለግኩም ነበረ፣ ምክንያቱም እኔ ብነግራችሁ ስለማታምኑኝ በቃ ዝም ብዬ ትቸው ነበር። አሁን ግን ምርጥ መረጃ ነው ያገኘሁት። ደውዬ ራሴን ያናገርኳቸው ራሴ ማለት ነው። እና ይህን ነገር መናገር አልፈለግኩም ነበር፣ እንደ ሚስጥር አድርገው ብዬ ነበር። ግን ደግሞ የኔ ተመልካች የኔ ኦዲየንሶች ለምን ትጨነቃላችሁ እንዴ? ለምን ትደበራላችሁ? እነሱ ቀሩ፣ ለምን ቀሩ? ሌሊቱ ሙሉ ሀሳባችሁን ሲያቃጭልባችሁ ነው የሚያድር። አንደኛ አፍሳላት ምን አደረገቻት ሀይሚን ባለፈው፣ ምክንያቱም ሀይሚን የሆነ ነገር ሊያደርጓ ነው ስትሎ የነበረ። ከዛ ደግሞ እዩ ምን ሆነች፣ እዩ ምን አደረገች እየተባለ ነው። እና እኔ ደግሞ ሪል የሆነውን ነገር እነግራችኋለሁ። እኔ እህታችሁ እያለው ስትጨነቁ ማደር ስለሌለባችሁ እኔ ደግሞ ትልቅ የሆነ መረጃ ስለሰማው ትክክለኛ ነገር ለምን እንደቀሩ ስለነገሩኝ ልንገራችሁ ብላችሁ በጣም ነበር ደስ የሚለኝ። አዎ ደስ ይለኝ ነበረ፣ ግን አልነግራችሁም። የተደበቀ ሚስጥር እንዴት ይነገራል? እሺ ንገሪኝ አትንገሪ ብላችሁ ቁጥር ጻፉ። ንገሪኝ ካላችሁ ቆይ እንደውም ቁጥር ልጻፍና ማለት ነው በምን መንገድ ልንገራችሁ ያልንገራችሁ በቃ አእምሮዬ ውስጥ ማለት ነው ሁለት አይነት ነገር ልንገራቸው። ከነገርኳቸው እኔ ላይ ብዙ ነገር ይደርስብኛል፣ ትችት ምናምን፣ ብዙ ስድብ፣ ዛቻ። ካልነገርኳችሁ ደግሞ የእናንተ መጨነቅ፣ እናንተ አእምሯችሁ ብዙ ነገር ሲያቃጭልባችሁ ሊያድር ነው። የወሬ ጥማት ስላለብኝ ልንገራችሁ፣ የእውነት ልንገራችሁ። እንዴ ለምን ትጨነቃላችሁ? እና ልንገራችሁ ይኸውላችሁ እኔ የሰማሁት ነገር ማለት ነው። ሰብስክራይብ አርጉ። በነፃ ሊነገራችሁ ነው ይሄ መረጃ። ለምን ቀሩ? እንዴት ምን ተፈጥሮ ነው? አርጉ ሰብስክራይብ በነፃ ልናገርም። ክፈሉኝ። እሺ ሰብስክራይብ አርጋችሁ ላይክ ግጩኝ የኔ ውዶች፣ አመሰግናለሁ። እሺ ሼርም አድርጉ። ሼር አድርጉ። ሼር ተውት፣ እሺ ሼር አታድርጉ። ከዛ ደግሞ ምን ታደርጋላችሁ? ሱፐር ቻት ስጡኝ። ሱፐር ቻት ስጡኝ። $5 ወይ $6 ካልሰጣችሁኝ አልናገርም። አንሰጥም። ካልሰጣችሁኝ እንደውም በነፃ ነግራችኋለሁ። በቃ ችግር የለም። ምንም ቢሆን እህቶቼ ናችሁ፣ በስራ ተጨንቃችኋል ምናምን። ልንገራችሁና ሰብስክራይብ አድርጋችኋል አይደለ? እና ይኸውላችሁ እኔማ ማለት ነው ደውዬ የሰማሁትን ነገር ልንገራችሁ ዝም ብዬ ማለት ነው። እኔ ጭራሽ እንደዛ ነገር አልጠበቅኩም ነበር፣ አልገመትኩም ነበረ ምናምን። በቃ ስሰማ ድንጉጥ ነው ያልኩት። ድንግጥ ማለት ነው ጭራሽ በፈጣሪ ስም። እና ማለት ነው ተረጋጉ። መረጋጋት ያስፈልጋል። ምንድን እኔ እኮ ምን እንደሚያውቁ ነጣነጣችሁ። ኦ ማይ ጉድነስ። አትቆናጥናጡ፣ ተረጋጉ። ፈጣሪ ሆይ ሰው ወረኛ ለምን እንደሚሆን አላቅም። ለመስማት አሁን እንዴት እንደቸኮላችሁ እግዚኦ መሐረነ ክርስቶስ። እንደውም አልነግራችሁም ልንገራችሁ በቃ። እና እኔ ምንም አልሰማውም። እናንተ ምን ነው ችግራችሁ? ምን እሰማለሁ ደግሞ? ማን ጋር የምደውለው? ስራ ማለጠው ስልክ እንዴት ለምን ብዬ ነው የምደውለው? ስንት ሰው እኮ በህይወቱ ስንት ነገር አለ። ግዴታ በቀን ቪዲዮ መስራት የለበትም ለኛና እኔ ማንም ጋር አልደወልኩም፣ ምንም አልሰማው፣ ምንም አልተፈጠረም። ግን የራሴን ሀሳብ ለምን እንደቀሩ ልንገራችሁ። የራሴን ማለት ነው። ዝም ብዬ ከቪዲዮ ተንታርሽ እንዴ እስካሁን እየጠበቃችሁኝ ነው ለመስማት? ወይኔ እኔ ውዶች፣ ውይ ነገሩ በጣም ስለምትወዷቸው እኮ ነው። እና እስካሁን እኔን እየጠበቃችሁ ስሜ ደውላ ድምፅ አምጥታ ወይ ልታስገባል ነው ወይ ልትነግራል ነው ብላችሁ ነው። አይ የውሸት የሆነ ነገር ፋብሪኬት አድርጌ በነገራችሁ ደስ ይለኝ ነበር። ግን እኔ መዋሸት አይመቸኝም። ግን ብዙ ሰዎች እንዲህ ስለሚሉ እኮ ነው። እንዲሁ የሆነች ልጅ ማለች እንዲሁ በጣም ነው መስቀው ማረም ስታወራ እኮ ውሸቷ እንደሆነ ብድምድም ያስታውቃል። እንዴት ትላለች? እንትና ጋር ደውዬ ነበረ እንደዚህ ብለው ነው የነገሩኝ፣ እንትን ብለዋል አሉ ሀይሚና ብሩኬ እንትን ብለዋል አሉ ተብሎ ነው የተነገረኝ።
እግዚኦማር ውሸት፣ ኧረ ውሸት አይነገርሽም። ሲጀመር የሚሰሩትን ቪዲዮ የሆነ ነገር ቢፈጠር ፕራይቬት ላይፋቸውን ዩቲዩበር ወይ ቲክቶከር ደውሎ ቢጠይቃቸው ቢሞቱ አይናገሩም። ቢሞቱ በተለይ ቡታጀራ ዩቲዩበሮች በጣም ሚስጥረኛ ናቸው። ስንት ውሸት ድራማ እየተሰራ የሆነ ሰው ደውሎ ስለ እንትና ንገረኝ ብትሉት አይነግሯችሁም። ብትሞቱ አይነግሯችሁም። ሲጀመር ስልክ ደውላችሁ ካነሳችሁ ራሱ ስለ ራሳቸው እንድጠይቋቸው እንጂ ስለ ሰው ብትጠይቋቸው ቢሞቱ አይነግራችሁ። ውሸት እንትና ጋር ደውል ውሸታቸው ነው እንደዛ የሚለው አይደውሉም ሲጀመር። ሲቀጥል ደግሞ ድራማን ቢጀመር እውነትም ቢሆን ውሸትም ቢሆን አይናገሩም ስለ ሰው ዩቲዩበሮች። ለምን? እነሱን ስለሚያስወቅሳቸው። የሰው ሚስጥር ማውጣት የለባቸውም። በተለይ ሶሻል ሚዲያ ያለ ሰው ከሰው ማውራት አይፈልጉም እና እኔ አሁን ልደውልሽ ብሩክና ሀይሚ ጋር ሀይሚ በጣም ነው መወዳት። ኢንስታግራም ላይም ላወራት እችላለሁ። በአወራት ምንም አላጣትም። ኢትዮጵያ ምጄ ባለፈው ማግኘት ይችል ነበር። ግን አንዳንዴ ደግሞ በቃ አለ አይደለ ታውት የሆነ ሰው እንዳልጠበቃችሁ ላታገኙ ትችላል። አሁን ሀይሚ ላገኝሽ ብያት እኔን አታቀኝም እንደሆነች አታቀም ሰው ወይ ማግኘት አልፈልግም ልትል ትችላለች። ምክንያቱም ሶሻል ሚዲያ ተጠቃሚ እስከሆኑ ድረስ ብዙ ሚጠላት እንዳለ ሁሉ የሚወዳትም ባለ ሰው እንደዛ ብትለኝ እኔ አሁን ወይ ሊደብረኝ ይችላል ምናምን። ከዛ ሁሉ አርፎ መቀመጥ ሲቀጥል እኔ ደውዬ ሀይሚ ወይ ብሩክ ወይ ደግሞ የብሩክ ጓደኞች ስለነ ብሩክ የሆነ መረጃ ቢነግሩኝ እነሱ ሳይነግሩን እኔ አልናገርም። የምር እነሱ ሳያወጡ እነሱ ሳያወሩ እኔ ምን ቤት ነኝ? የእነሱን ሚስጥር ብደውል እንኳን አምጥቼ ማወራ እኔ ብደውልም አላወራም። ብሰማም ሪል የሆነ ነገር እኔ አሁን የሰማሁት ሪል የሆነ ነገር አለ እውነት ለመናገር ግን እኔ አላወራውም። አውርቻትም አላውቅም እንደዛ ያችን ነገር ማለት ነው በሀይሚና በብሩክ መካከል ማለት ነው። አውርቼም አላውቅም። ከዚህም በኋላ አላወራም። እነሱ ካወሩ በኋላ ላወራ እችላለሁ። እኔ ብሰማ ራሱ ብደውል ራሱ አላወራም እና እነሱ አሁን የቀሩበት ምክንያት ብዬ ማስበው እኔ በራሴ አንደኛ ብሩክ ወይ ዱባይ ሄዶ ይሆናል ብዬ አሰብኩኝ። ዱባይ ከሄደ ሀይሚ ብቻዋን ምንም አይነት ቪዲዮ አሰራም ብዬ አስባለሁ። ግን ደግሞ እሱ ቢሄድ እሱ እዛ ይሰራል ነበር ብዬ አሰብኩና እንደገና ደግሞ ካሜራማን ላይኖረው ይችላል፣ ቪዲዮ ኤዲተር ላይ ወስድ ይችላል። ስለዚህ ዝም ብሎ ሹልክ ብሎ ሄዶ ነው የሚሆነው። አንደኛ ብሩክ ዱባይ ሄዶ ይሆናል ብዬ አሰብኩ። ሁለተኛ ነገር ያሰብኩት ነገር ደግሞ ወይ በቃ ሌላ ችግር ተፈጥሯል፣ ጸብ ምናምን ተፈጥሮ እስካሁን ድረስ ሶሻል ሚዲያ እያመጡ ስለተባባሰ አሁን ከካሜራ ጀርባ ለመፍታት አስበው ነው ብዬ አሰብኩ። አዎ ከካሜራ ጀርባ ሊፈቱ ይችላሉ። ፊት ለፊት መጥተው ካልተፈታ ችግሩ እየተባባሰ ከሄደ ከካሜራ ጀርባ ሊፈቱ ነው ብዬ አሰብኩ። ሶስተኛው ነገር ደግሞ የሆነ ፕሮግራም ካለስ ሰርፕራይዝ ካላት ለሀይሚ ምናልባት ተረጋግተው የሆነ ጥሩና አሪፍ ቪዲዮ ሊሰሩልን ነው ብዬ አሰብኩ። ሶስት ነገር አስቤያለሁ። አንደኛ ብሩክ ዱባይ ሄዶ ነው። ሁለተኛ ሌላ ችግር ተፈጥሮ ያን ችግር በውስጥ ለመፍታት እየሞከሩ ነው። ሶስተኛ ነገር ደግሞ ቢሆነ ወይ ሰርፕራይዝ ይኖራል ወይ የሆነ የሚሰሩት ስራ አላቸው። ያን ነገር ከሰሩ በኋላ ሊመጡ ነው ነገ ብዬ አስቤያለሁ። እንግዲህ እስካሁን ድረስ አልመጡም። ከዚህ በኋላ ከመጡ ደግሞ የምናየው ይሆናል። ከዚህ ውጭ ግን ሌላ ዩቲዩበሮች እንዲሆኑ እንዲያመጡ እንዲሰሩ እያሉ ቢያወሯችሁ እንዳታምኗቸው። እነሱን አትመኑ። በቃ ራሳቸው እስካልነገሩን ድረስ እኛ ሌላ ዩቲዩበር ዝም ብሎ ደወልኩ እያለ ሲመጣ እንዳታምኑ ብያቸዋለሁ። ነገርኳችሁ።